ቅዱሳን ሰላም ለእናንተ ይሁን። ጌታችን የመድኃኒታችን ጸጋ ሰላም ይብዛላችሁ። እንዴት ናችሁ? የእግዚአብሔር ቃል እንካፈላለን። ያው የሆነ የእግዚአብሔር ቃል የሕያዋን መመሪያ የሕያዋን ድል ነሽነት የእግዚአብሔር ቃል ነውና የእግዚአብሔር ቃል ወደ ኤርምያስ በመጣ ጊዜ ከግዞት አደባባይ አወጣ ይለናል። ካለንበት የምንወጣበት ያዘነ የምጽናና የደከመ የበረታ በዚህ የእግዚአብሔር ቃል ነው። ዛሬ እግዚአብሔርን ቃል በሁለተኛ ሳሙኤል ምዕራፍ 22 ከቁጥር 1 እስከ ቁጥር 3 ያለውን የእግዚአብሔርን ቃል አብረን እናያለን። እግዚአብሔር የተባረከ ይሁን። ጌታ አምላካችን ሆይ እናመሰግናለን፣ ከፍ ከፍ እናደርግሃለን። አንተ አምላካችን ነህ፣ አንተ መጠጋችን ነህ፣ አንተ ኃይላችን ነህ። ኃይል ያገኘንብህ የወጣንብህ ድልድይ ሆነ ያሻገርከን በመከራችን ውስጥ ድል የሆንክልን ንጉሳችን፣ አምላካችን፣ መሪያችን አንተ ነህ። አሁንም ያው ቃልን ከፍተናል። ከቃል እንድትቆርስልን ቃልን ወደኛ እንድትልክ በቃሌ ካለንበት መውጣት እንድንችል በዚህ ምሽት እንድትረዳን ስለ ስሜ ጸልያለሁ። ሁሉ ለአንተ ክብር ይሆን በጌታ በኢየሱስ ስም አሜን። መጽሐፍ ቅዱስ አሁን እንደተናገርኩት ሁለተኛ ሳሙኤል ምዕራፍ 22 ቁጥር 1 እና 3 እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ ሁሉ ባዳነው ቀን ይህን ቅኔ ቃል ተናገረ፣ እንዲህም አለ። እግዚአብሔር ዓለቴ፣ አምባ መድኃኒቴ፣ እግዚአብሔር ጠባቂ ነው፣ በእርሱም እታመናለሁ አለ። እግዚአብሔር ይባረክ። በዚህ ስፍራ ላይ በመጽሐፍ ቅዱስ ውስጥ እኔ በጣም የሚገርመኝ የዳዊትና የዳንኤል ታሪክ የሚመሳሰልብኝ አለና በዚህ ቃል ውስጥ ዳዊት ከሳኦል እጅና ከጠላቶቹ ሁሉ እግዚአብሔር ባዳነው ቀን ይህን ቅኔ ቃል ለእግዚአብሔር ተናገረ ይላል። ዳንኤልም ጠላቶች ነበሩት፣ የተሰለፉበት ነበሩ፣ ያሰለፉበት ነበሩ፣ የመከሩበት ያስመከሩበት ነበሩ። ዳዊትም ጠላት ነበረው በዙሪያ፣ ዳንኤልም ጠላት ነበረው። የሚገርም በዚህ ስፍራ ላይ ስለ ዳዊት ሲናገር ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ ሁሉ ባዳነው ቀን ይህን ቅኔ ቃል ለእግዚአብሔር ተናገረ ይላል። ለእግዚአብሔር ተናገረ፣ እንዲህም አለ። እግዚአብሔር ዓለቴ፣ አምባ መድኃኒቴ ነው ይላል። ርዕሴ እግዚአብሔር ጠባቂ ነው በሚል ርዕስ እንካፈላለን። እንግዲህ ዳዊት እግዚአብሔር ከሳኦል እጅና ከጠላቶቹ ሁሉ እጅ ባዳነው ቀን ቅኔ ነበረው። ቅኔው ምንድን ነው? እግዚአብሔር ዓለቴ፣ አምባ መድኃኒቴ ነው። ይህ መድኃኒቶች ሁሉ አምባ ነው። ይህ መድኃኒቶች ሁሉ የሚልቅ መድኃኒት ነው። ማትረፋ ነው። ዕድሜን የሚያስረዝም ነው። የሚያስቀጥል ነው። ጣልቃ የሚገባ ነው። የሚታደግ ነው። የሚያስመልጥ ነው። የሚበዥ ነው እያለ ነው የምናገረው። እንግዲህ እግዚአብሔር ዓለቴ ይላል። እግዚአብሔር ዓለቴ፣ አምባ መድኃኒቴ ነው ስል አምባ ከመድኃኒቶች ሁሉ መድኃኒት ዋናው እግዚአብሔር እንደሆነ ይናገራል። ይሄን ከተናገረ በኋላ እግዚአብሔር ዓለቴ፣ አምባ መድኃኒቴ ነው ካለ በኋላ እግዚአብሔር ጠባቂ ነው። የኔ ጠባቂ፣ የኔ መሰወሪያ፣ የኔ መደበቂያ፣ የኔ መሸሸጋ እግዚአብሔር ነው እያለ ነው የምናገረው። እንግዲህ እግዚአብሔር ጠባቂ ነው ስንል እግዚአብሔር ስለኛ ሁሉን ይሆናል። እግዚአብሔር ስለኛ ይናገራል። እግዚአብሔር ስለኛ ጉዳይ ጣልቃ እንደሚገባ እዚህ ክፍል ላይ ያስረዳናል። እንግዲህ እግዚአብሔር ባዳነው ቀን ሞት በመጣ ቀን፣ ውድቀት በመጣ ቀን፣ ኪሳራ በመጣ ቀን፣ ዋይታ በመጣ ቀን፣ የሚያስቀር ጠላት
በተሰለፈበት ባሰለፈበት በተነሳበት ባስነሳበት ያን ቀን በክፉ ቀን እግዚአብሔር መጣለን ከጠላቶቹ ሁሉና ከብርቱ ጠላትና ከሳኦል እጅ አዳነው። ቅዱሳን እግዚአብሔርን የምታምኑ እግዚአብሔርን ብላችሁ የወጣችሁ እግዚአብሔር በየትኛውም ሁኔታ ውስጥ በየትኛውም መከራ ውስጥ ማስመለጥ ይችላል። የሚገርም እግዚአብሔርን በመከራ ውስጥ ማመን፣ እግዚአብሔርን በመከራ ውስጥ መታመን፣ እግዚአብሔርን በበረታብን በጎዘፈ ሆኖ እጅግ በርትቶ ትልቅ ሆኖ በመጣብን ላይ የእግዚአብሔርን ትልቅነት እንዳንዘነጋ የሚያሳየን ክፍል። ምናልባት እናንተ ያላችሁበት ቅዱሳን የትኛውም ስፍራ የምትኖሩ በከተማ በገጠር ቢሆን በአገር ውጭ በአገር ውስጥ ቢሆን እግዚአብሔር ከፈተናዎች ሁሉ ሊያድን ሊታደግ ሊበሽ የሚችል አምላክ ነው። እንግዲህ እግዚአብሔር አዳነው ይልና እግዚአብሔር ከሳኦል እጅና ከጠላቶች ሁሉ አዳነው ይልና ዳዊት ደግሞ ለእግዚአብሔር ውለታ አስቦ ቅኔን ይዞ መጣ። ቅኔን ይዞ መጣ። ምስጋናን ይዞ መጣ። ለእግዚአብሔር ይህን ከተናገረ ለእግዚአብሔር ቅኔን ተቀኘ ይለናል። ለምን አለ? ንቅር እግዚአብሔር የኔ ጠባቂ እግዚአብሔር ነው። የኔ ጠባቂ እግዚአብሔር ጠባቂ ነው ካለ በኋላ በእርሱም እታመናለሁ በእርሱም እደገፋለሁ። በመግቢያ ላይ እንዳልኩት ዳንኤልን እንዲሁም ጠላቶች ነበሩት የተነሱበት፣ የገፉት፣ ሰበብ የፈለጉበት፣ ያንገላቱት፣ ተስፋ ያስቆረጡት፣ አንገት ያስደፉት፣ ያስለቀሱት፣ ልቡን ያወረዱት ብዙዎች በዙሪያው ነበሩ። የሚገርም ዳንኤል በእግዚአብሔር ታመነ። የት? በምርኮ አገር እግዚአብሔርን ብቻ ታመነ። በመከራ ውስጥ እግዚአብሔርን የሚታመኑ ድላቸውን ይቀናጃሉ። በፈተና ውስጥ በመከራ ውስጥ እግዚአብሔርን ያዩታል። እግዚአብሔርን ታላቅነት ያዩታል። እግዚአብሔርን አሸናፊነት ያዩታል። እንግዲህ አሁን እንዳልኩት ዳዊትም የበግ እረኛ በነበረ ጊዜ ከአንበሳና ከድብ ጋር ያሳልፍ ነበር። በጎችን በሚጠብቅበት ጊዜ እግዚአብሔር ከእርሱ ጋር ከመሆኑ የተነሳ እግዚአብሔር ከዳዊት ጋር አብሮ ከመሆኑ የተነሳ አንበሳና ድብን ይመታ ነበር። ግልገሎችንም በሚወስድበት ጊዜ ከአፉ ይነጥቀው ነበር፣ ይመታው ነበር። እንግዲህ ይህንን አሸናፊ በአንበሳው ላይ አሸናፊ ያደረገው እግዚአብሔር ነው። ጠባቂው እግዚአብሔር ስለነበረ፣ ገዢው እግዚአብሔር ስለነበረ፣ ፊተኛው እግዚአብሔር ስለነበረ ዳንኤልም እንዲሁ እንደምናውቀው ታሪካዊ ዳራውን ምዕራፍ 6 ላይ ከቁጥር 1 ጀምረን ስናነብ የሚገርም ዳንኤልም ክፉዎች ተነስቶበት ተሰልፎበት ግራ አጋብቶት በዛ ሳይችሉ ሲቀሩ ዳንኤል ላይ ሕግ እንዳወጡ መጽሐፍ ቅዱሳችን ይናገራል። ወደ አንበሶች ጉድጓድ እንዲጣል እንደፈረዱበትና ትእዛዝ እንደመጣበት መጽሐፍ ቅዱሳችን ይናገራል። ይሁን እንጂ ግን ያው ዳዊት ይመታ የነበረ ያሸንፍ የነበረው አንበሳ እግዚአብሔር ደግሞ ለዳንኤልም እንዲሁ መልአኩን ልኮ የአንበሶችን አፍ ዘግቶ እግዚአብሔር እንዴት እንደሚታደግ የሚያውቅ እግዚአብሔር እንዴት እንደሚያስመልጥ የሚያውቅ እግዚአብሔር ዳንኤልን ታደገ። ዳንኤልም ከአንበሳ ተረፈ። አንበሳ አልበላውም። ዳዊትም አንበሳን ይመታ ነበር፣ ድብን ይመታ ነበር። ዳንኤል ደግሞ የሚገርም አንበሶች ጋር አደረ። እግዚአብሔር ስለ ዳንኤል ሲናገር ዳንኤል ምዕራፍ 6 ቁጥር 23 ላይ ዳንኤልም ከጉድጓድ አወጡት፣ ዳንኤልም ከጉድጓድ ወጣ ይልና ዳንኤልም በአምላኩ በእግዚአብሔር ታምኖ ስለነበረ ተደግፎ ስለነበረ ራሱን ለአምላኩ ለእግዚአብሔር ሰጥቶ ስለነበረ እግዚአብሔር ይላል ጠባቂ ሆኖለት ራሱን ለእግዚአብሔር ሰጥቶ ስለነበረ ዳንኤልም ከጉድጓድ ወጣ።
ዳንኤልም ከጉድጓድ ወጣ። በአምላኩም በእግዚአብሔር ታምኖ ስለነበረ አንዳች ጉዳት አልነበረበትም። አንዳች ጉዳት አልደረሰበትም። አንዳች ቁስለት አልደረሰበትም። አንበሳ አልነካው። ምክንያቱም እግዚአብሔር ጠባቂው ነበር። እግዚአብሔር እረኛው ነበር። ዛሬ ልንገራችሁ ወገኖቼ ሆይ በሁኔታ ውስጥ ተስፋ ቆርጣችሁ ያላችሁ፣ ግራ መጋባት ውስጥ ያላችሁ፣ ነገር ከብዷችሁ በዙሪያችሁ ጠላት ጎስፎና ወፍሮ እናንተ ላይ ወጥቶ እጅግ እውነት ተዛብቶባችሁ ማን ያድነናል፣ ማን ይታደገናል ብላችሁ በለቅሶ በእንባ በዋይታ ውስጥ ያላችሁ፣ በጓዳችሁ እያለቀሳችሁ ያላችሁ፣ በመስሪያ ቤታችሁ እያለቀሳችሁ ያላችሁ፣ በስራ ቦታችሁ እያለቀሳችሁ ያለ፣ በአገልግሎታችሁ ቦታ እያለቀሳችሁ ያላችሁ እግዚአብሔር አንግቶ ይመጣላችኋል። እግዚአብሔር ታሪክ ቀያሪ ነው። ዝም በሉ። እግዚአብሔርን ታምናችሁ ቁሙ። ስፍራችሁን አትልቀቁ። ለጠላቶቻችሁ ውድቀት፣ የጠላቶቻችሁ ሐሳብ፣ የጠላቶቻችሁ ምክር በእናንተ ላይ ስፍራ አያገኙም። እግዚአብሔር በእናንተ ላይ ያሰበ፣ በእናንተ ላይ ያለመው እሱ በእናንተ ላይ። ዳዊት እንግዲህ እግዚአብሔር ጠባቂ፣ የዳንኤልም ጠባቂ፣ የዳንኤልም እረኛ እግዚአብሔር ነበር። የት? በምርኮ አገር፣ ማንም በሌለበት፣ ወዳጅ በሌለበት፣ ዘመድ በሌለበት፣ አክስት አጎት በሌለበት፣ ተስፋ የሚያደርገው ዙራ የሰው አለ ተብሎ ቀና ብሎ አይቶ የማይረካበት። በነገራችን ላይ ሰው ለሰው እረፍት ሊሆን አይችልም። እግዚአብሔር ብቻውን አንዳንድ ጊዜ ብቻውን ፈልጎ ዳንኤልን ሊያድነውና እጁን ሊገልጠው በዳንኤል እግዚአብሔር ሊመሰከር ስሙን ሊገልጥ ስለፈለገ፣ እግዚአብሔር ለዳንኤል መቆም ስለፈለገ እግዚአብሔር ብቻውን ቆመለት። እግዚአብሔር ብቻውን ታዳጊ ሆነ። የልዑል እግዚአብሔር ባሪያ ዳንኤል ሆይ እግዚአብሔር ይባረክ። ሁል ጊዜ የምታመልከው እግዚአብሔርን እያመለካችሁት ነው። ለእግዚአብሔር ቅኔ አላችሁ፣ ለእግዚአብሔር ምስጋና አላችሁ። ዳንኤል ቀድሞ ያመልክ ነበር። ዳዊት ቀድሞ ያመልክ ነበር። በፈተና ውስጥም አይነቃነቅም ነበር። ያመንኩትን መጽሐፍ ቅዱስ ሲናገር ያመንኩትን አውቃለሁ። ሐዋርያ ጳውሎስ ሲናገር ያመንኩትን አውቃለሁ። የምናምነው የታመንነው የተደገፍነው ተስፋ ያደረግነው እሱ ጠባቂያችን፣ እሱ መጠጊያችን፣ እሱ ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። ዳዊት እግዚአብሔር ትድግናን ካደረገለት በኋላ በጣም የሚገርመኝ ክፍል አለ። መዝሙር መጽሐፍ ምዕራፍ 71 ቁጥር 7 ላይ እንዲህ ነው፣ ለብዙዎች መደነቅ ሆኑ አንተ ብርቱ መጠጊያዬ ይለዋል። ለብዙዎች መደነቃው፣ ለብዙዎች መገረመው፣ ለብዙዎች ንግግረው፣ ለብዙዎች ያንተ በእኔ ላይ መታየት፣ አንተ በእኔ መገለጥ፣ አንተ በእኔ መታየት፣ ያ ለብዙዎች መደነቅ አደረገ። ዳንኤልም የሚያስደንቅ ንጉሱ ናቡከደነፆር እስከሚፈራ እስከሚደነግጥ ድረስ በዳንኤል አምላክ ፊት በልዩ ልዩ ቋንቋ የምትናገሩ ሁሉ በዳንኤል አምላክ ፊት እንድትፈሩ እንድትንቀጠቀጡ አዝዣለሁ። በብዙ ቋንቋ የሚናገሩት ሁሉ አሕዛብ ሁሉ ጻፍ ይላል። የዳዊት አምላክ የዳንኤል አምላክ የእኛም አምላክ ከሁሉ ሊታደገን ይችላል። ከሚያስፈራ ነገር፣ ከሚውጥ ነገር፣ ከሚያስቀር ነገር እግዚአብሔር ሊታደግ ይችላል። እግዚአብሔር ጠባቂችን ነው። እግዚአብሔር መጠጋችን ነው። እግዚአብሔር ይጠብቃል፣ ይሰውራል፣ ይጋርዳል። እግዚአብሔር መልካም በመከራ ቀን መሸሸጋን እግዚአብሔር ብቻ ነው የሚሸሽገው። እግዚአብሔር ብቻ ነው የሚከልለው። እግዚአብሔር ብቻ ነው የሚሰውረው። ወገኖቼ ሆይ በየትኛው ሁኔታ ውስጥ ያላችሁ ደንግጣችሁ ፈርታችሁ ያላችሁ የምስራች ነግራችኋል። የእናንተ ጠባቂ ማንም አይደለም፣ ራሱ እግዚአብሔር ነው። የጠራችሁ እግዚአብሔር እሱ ጠባቂያችሁ ነው። ሰላም ይብዛላችሁ። ሃሌሉያ።